አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ከርማችኋል? እንግዲህ እንደተለመደው በአዲስ ትረካ መጥቼላችኋለሁ። አብራችሁ ቆዩ። ወርቁን ማን ሰረቀው? ክፍል 1። በነኢማ ከድር ከእንቅልፌ በርግጌ ነቃው። እጅን ስልኬ ወዳለበት ሰድጄ ስልኬን አበራሁት። 1 ሰዓት ተኩል ይላል። ከአልጋዬ ዘልዬ ወረድኩኝ። የወረድኩበት ቅጽበት ለተመለከተ የሰላቢ እህት ነው የሚመስለው። ብቻ ከአልጋዬ መውረጃ ወርጃለሁኝ። ሰዓት ስለረፈደብኝ እየተዋከብኩኝ ፊቴን ታጥቤ ወንበር ላይ ያረፍኩትን ጅልባቤን እየለበስኩኝ እማ ሂጃለሁ ብያት ምላሿን ሳልሰማ ውልቅ አልኩኝ። ጅልባብ ማለት ሙስሊም ሴቶች የሚለብሱት ሰፋ ያለ ሆኖ ገፍት ውጭ ሌላው የሰውነት ክፍል የማያሳይ የእምነት ልብስ ነው። ከመቸኮል የተነሳ እግሮቼ ሁላ ይጋጫሉ፣ ይጀባጀባሉ። ከሩቅ ለሚያየኝ ከሆነ ቦታ አንዳች ነገር ሰርቄ እንዳልያዝ የማበልጥ ቀንደኛ ሌባ ነው የምመስለው። ታክሲ ተራ ያለው ሰልፍ ግርግር ሳስብ መሮጥ ነበር የቀረኝ። ምን መሮጥ? አሁን እኮ እየሮጥኩኝ ነው የሚመስለው። ገና ታክሲ ተራ ስደርስ እንዳሰብኩ ባይሆንም ግን ሰልፍና ግርግር ቦታውን አቅልቶታል። አስባልቱን ተሻግሬ ታክሲ ለመጠበቅ ጀመርኩኝ። ግን ታክሲ ወፍ የለም። ምቀኛ አልኩና ስልኬን ከቦርሳዬ አወጣሁና ሰዓት አየሁ። 2:40 ይላል። ይባስ ተቆነጠነኩኝ። ስራ ቦታ መድረስ ያለብኝ 3 ሰዓት ነው ማረግ ነው። ግራ ገብቶኝ ወዴታች ወደ ላይ ያየሁ። ቁና እተነፍሳለሁ። ፈሪሄን እባላለሁ። ስለ ራሴ በድረት መናገር ባልችልም ቀላል ብዬ በመጠን ረዘም የሚል ቀላ ያልኩኝ ነኝ። ትንሽ ለቀረበኝ እንደ ስሜ ፈሪሄን ደስተኛዋ ነኝ። ትንሽ ነገር ያብሰለሰኛል። ብዙ ሰዎች ከሩቅ ሲያዩኝ እቺ ክባዳም እያሉ ስሜ ያጠፋሉ። እኔ ግን እንደሆነች ቼክ አላረጋቸውም። ግን ሰው አያናድድም። የሰው እብደት ነው። በእርግጥ መንገድ ስሄድ ኮስተር ብዬ ነው የሚሄደው። አይ አበሻ መኮሳተርም ጢባራ ማስባለ። ስለ ራሴ ይሄን ያህል ከተነፈስኩላችሁ ይበቃችኋል። ስልኬን እያበራሁኝ ሰዓቱ እየተሸማቀቁ አየሁት። 2:55 ሆኗል። ተስፋ ቆርጬ ወደ ቤት በመመለስ አስፋልቱን ልሻገር ስል አንድ ቤት መኪና ከፊት ለፊቴ ቆሞ ወደ ኋላ መለስ እያልኩ እያየሁኝ አትነዳም አልኩት። የመኪናውን መስኮት እያንሸራተተ ግቢ አለኝ። ምርጫ ስላልነበረኝ ከኋላ ለመግባት የመኪናውን እጅታ ወደ እኔ ጎተት ሳረገው ከኋላ እቃ ተጭኖ አያስገባሽም እያለ መኪናው ውስጥ ቁጭ እንዳለ የፊት ለፊቱን በር ከፈተ። እየተጣደፍኩኝ ከፊት ለፊት መቀመጫ ገባሁ። አመሰግናለሁ የሚለው ቀና ብያ ይሁን የፈጣሪ ያለ የዮሴፍ የነቢዩላህ ዩሱፍ ግማሽ ውበት የተለገሰው መሰለኝ። ፊቱ ክብ ነው። ቅላት ያየ የባህር ማዶ እንጂ ሀበሻ ነው ብሎ ማንም አይገምትም። ይበልጥ ያሳምረው ደግሞ የጠቆረ ፂሙ ከጉንጮቹ እስከ አገጩ ሞልቷል። ተስተካክለው ተቆርጠዋል። በትንሽ ዝምታ በኋላ ይቅርታ የት ነዎት አለኝ። ወደሚነዳበት አቅጣጫ እየተመለከተ ሳቄን እንደ ባምብ እየፈነዳ የት ነዎት? ስንት ነን አልኩት። ማለት የሴት ልጅ ክብር ይገባታል ስለምን ነው። ካጠፋሁ ይቅርታ አለኝ። ለሴት ያለው ክብር ቢያጅበኝም ቢገርመኝም አንቱታው ግን ደሜን እያፈላው አላህ ያክብርህ ብዬው ዝም እንዴት ተባባል። የኮልፌ መንገድ ጀመር። ይቅርታ እኔ ኮልፌ ነኝ፣ ግን የሚቸግርሽ ከሆነ የት እንደሆንሽ ንገሪኝ። ፊቱ ላይ ገራሚ ፈገግታ ይስተዋላል። እኔም እዛውን ጫፍ ላይ ስደርስ ታወርደኛለህ አልኩት። እንደተኳሳተርኩ ከትንሽ ደቂቃ በኋላ መውረጃዬን ደረሰና በቃ እዚሁ ጋር አላስቸግርህ ብዬው
አቆመልኝ። በሩን እየከፈትኩኝ እናመሰግናለን አልኩት ለቅድሙ አንቱታ የመልስ ምት መሆኑ ነው። ከመኪናው ወርጄ መራመድ ጀመርኩኝ። ሱቅ አስፋልት ፊት ለፊት ስለሆነ 2 ደቂቃ አይፈጅም። ሱቅ እንደደረስኩኝ ሀጂ ፊታቸውን ከስክሰው ጠበቁኝ። ሀጂ ማለት አሰሪዬ ናቸው። ትክክለኛ ስማቸው አብራር ነው። ብዙ ሰው ሲጠራቸው ጋሽ አብራር እያለ ነው። እኔ ግን ሀጂ ነው የምላቸው። አሁን ግን ብዙ ሰዎች ሀጂ ማለት እያዘዋወሩ ነው። ሀጂ ገዘፍ ብለው ደንደን ያሉ ቁመት ያላቸው እራሳቸውና ጺማቸው ላይ ግማሽ በግማሽ ጥቁርና ነጭ ፀጉር አለ። ሀጂ 60 ዓመት አዛውንት ናቸው። ሀጂ ሲቆጡ ቁጣ ስለማይችሉ ይባስ ያስታውቃል። ዛሬ ግን መደንገጥ ብዬ ሰዓቴን ስመለከት 2 ሰዓት ከ20 ይላል። ሀጂ ምነው በጊዜ ደረሽ አሉ። ሀጂ አሽሙር ሆኗል። ዘና ስለሚያረገኝ ፈገግ አልኩኝ። ልቀድሞት ነበር አልተሳካም ብዬ ወደ ሱቁ ልዘልቅ ስል ሀጂ አንቺ ያበጀሽ ልጅ ሰዓቱ ነው ነይ ይሄ አግባብ ነው አሉኝ። እጃቸው ላይ ያሰሩትን ሰዓት እያሳዩኝ የሀጂ ሰዓት ተቀየረች። ከበፊቱ የተሻለ ግርማ ሞገስ ያላት የብር ቀለም ያላት ሰዓት ከየት ብዬ እየሳኩኝ ኧረ ሀጂ ሰዓቱ ሊያሳይ ነው ያምራል ወደነዋል ብዬ ሳቄን ለቀኩት። ሀጂ የተኮሳተሩ ፊታቸው በሳቅ እያደመቁ ሲቆጡሽ መሳቅ ሲሰርቡሽ መሳቅ እንዲሁ ምን ይሻልሻል ብኮሳተር እንኳን ንግግር አሳቀኝ። ሚጥሚጣ በይ ግቢና ሸርጥሽን ልበሺ እያሉ ጭንቅላታቸው ወደ ሱቅ አዞሩ። እኔም ገብቼ ከለበስኩኝ በኋላ ወደ ባንኮኔው እየኩኝ ወጣቱን ማሰብ ጀመርኩኝ። ምን አይነት ሰው ነው? ስለ ሴት ያወራል እውነት ወይስ እንደ ዘመኑ ወንድ ልብ ለማቅለጥ ነው? ሲያዩት ግን የሆነ የኡስታዝ የሃይማኖት መምህር አይነት ገጽታ ያለው አይ የምር ለሴት ክብር የሚሰጥ ሰው መሆን አለበት ብዬ ስለ አይን አፋርነቱ ስገረም የሀጂ ጥሪ ከሀሳቤ መርከብ መለሰኝ። ፈሪሁ ነይ ወደዚህ እያሉ መሳቅ ጀመሩ። ምን እንዳሳቃቸው ለማየት እየተጣደፍኩኝ ስወጣ የቅድሙ ልጅ ከሀጂ ፊት ለፊት ቆሞ 2 ግራ የሚያጋባ ሳቅ ይስቃሉ። ሀጂ ሳቃቸው በግድ እያስቆሙ ይህ ሰው ደንበኛችን ነበር። አንዳንዴ አየህ የኔ ነገር እየረሳው ተቸገርኩኝ አረጀሁ ማለት ነው አሉ። እኔ በር ላይ እንደቆምኩኝ ዝዝ ብያለሁኝ። አጋጣሚ ነው ወይስ ታስቦበት የተመጣ ነው? እንጃ። የሀጂ ጥያቴ እያስገረመኝ ነው። ኧረ አላውቀውም ብያቸው ወደ ውስጥ ገባው። ወይኔ ጉድ! ሰውየው ትንሽ እንደቆየ ከሀጂ ፊት ለፊት ወዳለው ወንበር ላይ ተቀመጠ። ከሀጂ ጋር የተግባባ ይመስለኛል። እኔ ግን ግራ በተጋባ መንፈስ ቆይ ለምን መጣ ምን ፈልጉ እያልኩኝ መወዛገቤን ቀጥያለሁ። ወደ ራሴ ለመመለስ እየሞከር ተረጋጊ እንጂ ፈሪሁ አልኩኝ ራሴን በራሴ። ከትንሽ ሰዓት በኋላ ሀጂና ወጣቱ ከተቀመጡበት የተነሱት ወደ ሩቅ ዘለቁ። ሱቅ እንደገቡ ሀጂ ወዴን እያዩ እሷን ነው ብለው ፈገግ አሉ። የሀጂ ፈገግታ አስደንግጦኛል። እኔ ምን ሀጂ አልኳቸው። ድንጋጤ ከመብዛቱ የተነሳ ከንፈሮቼ ይንቀጠቀጣሉ። ሀጂ ፈገግ እያሉ ወዲህ ነው ፈሪሁ ብለውኝ ወጣቱን ስለ ቤቱ ገለጻ እየሰጡ ያስጎበኙ ጀመር። የሀጂ ሱፐር ማርኬት እዛ አካባቢ ያሉትን ሱፐር ማርኬት የሚወዳደር የለም። ግንነት ባይሆንብኝ ሱቅ ስትገቡ እንደዚህ አይነት ማርኬት አለ እንዴ የሚያስብል ግርማ ነው ያለው። ወጣቱ የቤቱን ዙሪያ 360 ከዞረው በኋላ በጣም ያምራል፣ አሪፍ ተይዟል፣ ጽዳቱ አይን ይማርካል ብሎ ፈገግ አለ። የሚገርም ፈገግታ። ሀጂ ወደ እኔ ያዩ እድሜ ለፈሪሁ እንደ ቤቷ ነው የምታየው፣ አላህ የሚንከባከብ ባል ይስጣት እያሉ ወደ እኔ ዞረው እየሳቁ ጠቀሱኝ። ዛሬ ደግሞ ሀጂ ጨምረዋል ባል ምናምን። ይሄ ነገር ወዴት እየሄደ ነው?
ሀጂ ሙዳቸው እኮ ሲመቸኝ እንደ ልጃቸው ነው የሚሆን። የሀጂ ልጆች 4 ናቸው። 3ቱ ወንድ ሲሆኑ 2ቱ አግብተዋል። አማርና ኢነብ ይቀራሉ። ኢኑ የቤቱ ብርቅዬ ቅርስ በሏት። ብቸኛ ሴት ስለሆነች ለሷ ያለው እንክብካቤ ለጉር ነው። ኢኑ ማለት የሀጂ መጨረሻ ላይ ስትሆን የኮሌጅ ተማሪ ነች። በጣም ቀጫጫና በቁመት ረዘም ብላ ቀላ ትላለች። ኢነብ ፊት ወሬ ማውራት ፈጽሞ አይታሰብም። ገና ስትጀምሩላት ሳቋ እንደ ቦምብ ቡም ብሎ ይወጣል። መሳቅ ከጀመረ ደግሞ አታቆም። በአጭሩ በሆነውም ባልሆነውም ኪኪኪ ማለት ትወዳለች። ግን ሳቋ ያምርባታል። እነ ሀጂ ለመውጣት ወደ በሩ እየሄዱ ፈሪሁ ከ10 ሰዓት በኋላ እመጣለሁ፣ እቤት እንደደረስኩኝ ኢነብን እልካታለሁ ብለውኝ ተያይዘው ወጡ። እኔ ግን አሁንም ግራ ተጋብቻለሁ። ጭራሽ ሀጂ እሷን ብለው እየሳቁበት ነገር አሳስቦኛል። ምን ይሁን ሀጂ 10 ሰዓት እስኪመጡ ጨነቀኝ። ከግማሽ ሰዓት በኋላ የኢነብ ሳቅ ተሰማኝ። እንደመጣች ገባኝ። ኢነብ እዛ ሰፈር ያለ ባለሱቅ ሙሉ ያውቃታል። የሀጂ ልጅ ስለሆነች ሳይሆን በሳቋ ነው። ስትስቅ ከሱቅ በረንዳ አልፎ እላይኛው ሱቅ ድረስ ይሰማል። ክፉኛ መሳቅ የሚባል ነገር ኢነብ ጋር አይሰራም። በሩ እያንኳኳች መግባት ይቻላል ብላ ያን ሳቋን ለቀቀችብኝ። ይግቡ ክብርነቶ ብዬ እኔም ሳቋን አስቆኝ ፈገግ ካልኩኝ። ኢነብ ሀጂ ወንበር ላይ ልትቀመጥ እያስጠጋች ገገማ ይሄ ሙድ አልቀረም እንዴ ፈሪሁ እያለች መንከትከት ጀመረች። ገገማ የኢነብ መለያ ታርጋ በሉት። ሌላ ስድብ በኢነብ አፍ አይታወቅም። ደግሞ ሲያምርባት ምነው ኢኑ የቱ ሙድ አልኳት እየገረመኝ። አንዱኛ ሰፈር መታጠፊያ ጋር መኪናውን አቁሞ ወረድና አቅሻለሁ ልበል ብሎኝ እርፍ። እኔ ደግሞ አፌ አያርፍም። ኢኑን የማያውቃት አለ እንዴ ብታቀኝ አልፈርድብህም ብዬው ልሄድ ስል እየሳቀ የጋሻ አብራለሽ ሲሉኝ ቀጥ ብሎ ነው የቆምኩት። አዎ ማነህ ብዬ ስጠይቀው ጡሌ መኪና ውስጥ ገብቶ አልሄድም መሰለሽ ጢባራ ብላ መሳቅ ጀመረች። የፈጣሪ ያለ አሁን ይሄን ያስቃል። ሳቋን ስትጨርስ ደፋር በዩ ታዩ ባክሽ ብያት የጧቱን ገጠመኝ ልነግራት ስል ደንበኛ መጣና ተነሳው። ደንበኞቹን አስተናግጄ ስጨርስ ከኢኑ ጋር ሌላ ወሬ ውስጥ ገብተን ልነግራት ያልኩትን ረሳሁት። ኢኑ ስትስቅ በመሃል ቦንቧን ሳቅ ቦምብ ያልነው ሳታስብ ቡፍ ብላ ሳቋን ስለምጀምር ነው። በመሃል የ6 ሰዓት ስግደት ጥሪ ተሰማ። ቤቱን በሳቅ ቀውጦ እንዳልነበር ጸጥ ሰፈነበት። ጥሪው አዛኑ እንዳለቀ ኢነብና እኔ በየተራ ወዱ የሰላት በቤት ትጥበት ፈጽመን በየተራ ሰገድን። ምሳ አምጥተን ስለነበረ ብላንና እዚያው ተዘረርን። ኢነብ ፈሪሁ አለች እየሳቀች። ወየ ቦምቧ ምን ልትይ ነው ብዬ የበላንበትም እቃ ሰበሰብኩኝ። ቆይ ለሀጂ ብነግረውስ ማን ነው አለች እየሳቀች። ወይ ኢኑ በቃ ነገር አትረሽም በቃ ተይው ብያት የበላንበትን ሳህንና ማንኪያ ለቃቅሜ ዘንቢሌ ውስጥ እየከተትኩኝ ኢኑ ሀጂ ይመጣሉ እንዴ እያልኩኝ ካትቼ ወደ ባንኮኒው ተመለከት። ወይ አንቺ ካለሱ አይሆንልሽማ ባክሽ አሁን ይመጣል ብላ መሳቅ ጀመረች። ኢኑ ስትለፈልፍ እኔ ስቅቅ 10 ሰዓት ስግደት ደርሷል። ሰገዴ ወዲያውኑ ሀጂ መኪናቸውን አቁመው ወረዱና ወደኛ እያዩ ተገናኛችሁ በቃ ስራም አይሰራም እያሉ ኢነብን ከተቀመጠችበት ወንበር አስነሷት። ወንበሩ የሀጂ ዙፋን የሚል ቅጽል ስም ወጥቶለታል። ይህ ስያሜ ያወጣ ነው እኔና ኢነብ ነን። ሀጂ እዚህ ወንበር ላይ ሲቀመጡ የአንድ ሀገር መሪ ነው የሚመስሉት። ሰውነታቸው ለወንበሩ ግርማ ሆኖታል። ብቻ ዙፋን ሲያስነሳ ነው። ኢነብ እየሳቀች ክብርነቱ ዙፋኑን ካለ ፍቃድ ስለተቆናጠጥን ይቅርታዎትን እንሻለን።
ይሄው ዙፋኑ ወደ ሚንበር ይንፈላሰሱ ብላ ቤቱ እስኪናጋ አሳቀችን። ሚንበር ማለት የንጉሶች የሃይማኖት አባቶች የክብር መቀመጫ ነው። ሀጂ ከመሳቃቸው ብዛት የወረደውን እንባ እየጠረጉ የኔ እብድ በይ እናትሽ ሴት ስለምትፈልግሽ አሁን ሂጂላት ብለው የታክሲ ሰጥተው ስመዋት ሸኟት። የነብ መሄድ ሳትፈልግ እየተነጫነጨች ወጣ ሄደች። ሀጂ ዙፋናቸው ላይ እየተቀመጡ ፈርሁ አረጀሁ ማለት ነው። የቅድሙ ልጅ እኮ የጓደኛ ልጅ ነው፣ ግን በጣም ልጅ እያለ ነው ያየሁት። በግምት 6 ዓመት ልጅ እያለ ነው ያየሁት። እንደ ድንገት ሲመጣ እኮ መለየት አቃተኝ። የውልሽ ብለው ትንፋሻቸውን ሰብሰቡና መቀመጫቸውን እያስተካከሉ እኔም ወሬውን ለመስማት እየጓጓሁኝ እሺ ሀጂ ቀጥሉ እየሰማሁ ነው ብዬ ትኩረቴን ወደ እነሱ አረኩኝ። ሀጂ ለወሬት ትኩረት እንደሰጠው ስላወቁ የውልሽ ከ20 ዓመት በፊት አብረን ሰራ ነበር። ድንገት እሱ ከዚህ ልጅና በሚስቱ ጋር ከሀገር ወጥቶ መኖር ጀመረ። በሄስ እስከ 2 ዓመት ገደማ እንደዋወል ነበር። ከሆነው ቆይታው ጀምሮ እኔም ራሴን ስራ ለመጨመር መሯሯጥ ጀመርኩ። በዛ ግንኙነታችን እየቀሰቀሰ መጣ። መደዋወልም አቆም። ያ አላህ ግን ሲገርም አሉ ሀጂ እንባ የቋጠረውን የአይናቸውን ከረጢት በጣቶቻቸው እያበሱ ምን ነው ሀጂ የኔ ልጅ መምጣት ነው ወይስ የእናንተ መራራቅ አልኳቸው። እንባዬ እየወረደ ሀጂ ሲያዝኑ ማየት ደስ አይለኝም። ሀጂ ትንፋሻቸውን እየሰበሰቡ አይደለም ፈርሆ በጠና ታሟል፣ ምን ነው በሰው ሀገር ስቃይ እያሉ ሀጂ ማልቀስ ጀመሩ። የፈጣሪ ያለ ሀጂ እንዲህ ሲሆኑ አይቻቸው አላውቅም። የመጣውን እንባዬን እንዳይፈስ እየታገልኩኝ ሀጂ ማባበል ብዬ አፈላውና ለአመሉ ብለው ጉንጫቸውን አረጉ። ሀጂ ስለተረበሹ ቤት እንዲሄዱ አስማማኋቸው። ተነስተው በር ጋ ሲደርሱ ወደኔ እየዞሩ በይፈሩሆ ትንሽ አምሽና ዘግተሽ ሂጂ፣ ጠዋት እኔ በጊዜ ላልመጣ ስለምችል ቁልፎቹን አንቺ ጋር ስለሆኑ አማረም ስለሚመጣ ቤት ያድርስሽ ብለውኝ ወጥተው መኪናቸውን አስነሱና ሄዱ። የሀጂ መረበሽ ግራ ገብቶን በረጅም ደቂቃ ተከዝኩኝ። ግን ልጁ ሌላ ያላቸው ነገር አለ። ሀጂ ለምን እንዲህ ተረበሹ እያልኩኝ መደንበሩ አየር ለመቀበል ስነሳ አይኔ ሀጂ ተቀምጠውበት የነበረው ወንበር ላይ አነጣጠረ። ትንንሽ ጌጣጌጥ ማስቀመጫ የሚመስል 4 ማዕዘን ሆኖ ጠቆር ያለ ነገር ተመለከትኩኝ። ከሀጂ በኋላ ገብቶ የወጣ የለም። ሀጂም እጃቸው ላይ ምንም ይዘው አልገቡም። ታዲያ ምንድነው ብዬ ለማየት እየጓጓሁ ሄድኩና አንስቼ ከፈትኩት። የሴት የአንገት ሐብልና የትዳር ቀለበት ነበር። የማን ነው? ማንስ አስቀምጠው ብዬ በቆንኩበት ማስተላሰል ሲጀምር ደንበኞቻችን መጡ። ወዲያው ማሳቢያ ስር ከትጄ ማስተናገድን ጀመርኩኝ። በዚህ ሰዓት ሁሌ እኛ ሱቅ ሰው ይበዛል። ምክንያቱም አብዛኛው ሰው ከስራ ስለሚመለስ ቤቱ በሰዎች ይጨናነቃል። አማር እንደው እየጠራሁትና ወዲያው መጣልኝ። ለ1 ሰዓት ያህል አስተናግደን ትንሽ ቀለል እያለ መጣ። አማር የፀሐይ መግቢያ ሰላት መግሪብ ልሰግድ እንደሆነ ነገር ወደ ሱቅ ጓሮ ሄጄ ወደ ከስግደት በፊት ትጥበት ፈጽሜ ሰገድኩና እሱ እንዲሰግድ ተቀየርኩለት። አማር እንደወጣ መሳቢያውን ለአፍታ ቁልፉን ሳዞር ክፍት ነው። ተከፈተ። ራሴን በራሴ ጠየቁት። ቅድም ከአማር ጋር እየሰራን ስለነበር አስተናገድ ሰጥቼ ነበር። መሳቢያውን ከፍቼ ቅድም ያስቀመጥኩት እቃ ለአማር ሰጥቼው ለሀጂ እንዲሰጥ ልሰጠው ስከፍት የለም። አንዳች የችህዴ ተነስቼ አስቀምጣለሁ ብዬ የጠረጠርኩበት ሙሉ ቦታ ፈለኩ፣ የለም። አማር ሰግዶ ሲመጣ ምልክቱን ነገርኩት። እየሳቀ እኔ ጋ ነው አለኝ። ደስ ብሎኝ ምን አይነት ቀልድ ነው በላምጣ ብዬ መደብ ባንኮኒው ተመለስኩኝ። አማር የምር እንደሆነ ሲያውቅ ኮስተር እያለ ታምሪያለሽ እንዴ በይፍቺኝ፣ ምን አይነት ቀልድ ነው የጀመርሽው ብሎን ፊት ለፊት ያለው ወንበር ላይ ተቀመጠ። በጣም ደንግጬ ከምርህ ነው በአላህ አማር
አቀለደ እያልኩኝ ተነስቼ ወደሱ ሄድኩኝ። አማር ከቅድሙ ይበልጥ ግራ እየተጋባ አቦ ወላሂ አላየሁም ፍቺኝ ብሎ የስልኩን መጎርጎር ጀመረ። ቆይ የት ሄደ? ከእኔና ከሱ ውጭ ማን እዚህ ባንኮኒው ላይ ተቀመጠ? ኻዲር እንደሆነ እቃ ከማራገፍና ቦታ ለማድረግ ካልሆነ ጭራሽ ወደ ሱቅ አይዘልቅም። ግራ እንደገባቸው ሱቁን ዘግተን አማርና ኻዲር ታክሲ አስይዘውኝ ወደ ቤት ሄዱ። ሌሊት እንቅልፍ በአይኔ ሳይዞር እንዳይነጋ የለምና ነጋም። ሀጂ ስለማይመጡ 12 ሰዓት ተኩል ላይ ሄጄ ሱቁን ከፈትኩኝ። ግን አሁንም ጨንቆኛል። እንደመጡ ሀጂ ስለ እቃው ሲጠይቁኝ ምን ልል ነው? አስቀምጬው ጠፋ። ማን ያምነኛል? ማንም ቢያንስ 50 ግራም ይሞላል እኮ። እንዴት እየተቆነጠነኩ 2 ሰዓት ሲል ሀጂ መጡና መኪናቸውን አቁመው ፈሪሆ እያሉ ደጋግሞ ተጣሩ። ሀጂ ፈሪህን ብለው የጠሩኝ እዚህ ቤት የገባ ቀን ብቻ ነበረ። ዛሬ ምን ተገኘ? አምር ነገራቸው ይሆን እንዴ? ግራ እንደገባኝ ወደ ውጭ ወጣሁና አቤት ሀጂ ጠሩኝ እያልኩኝ ወደ እነሱ ቀረብኩኝ። ሀጂ ግራ እየተጋባ ኪሳቸውን እየበረበሩ ትናንት እዚህ ትንሽ የጌጣጌጥ ማስቀመጫ ጥያለሁ አሉን። ግራ እየተጋባ እሺ ምን ልበላቸው? አስቀምጬው ጠፋ የማይመስል ነገር። የመጣውን ይምጣ ብዬ ሀጂ ወደ እኔ እየዞሩ አቤት ፈሪሁ አይተሽዋል እንዴ ብለው አፈጠጡብኝ። እኔም ሀጂ ፍጥጥ ከትንሽ ዝምታ በኋላ ወደ ሀጂ ጠጋ አልኩኝ። ግን ሀጂ ወርቁ የማን ነው አልኳቸው። ወይኔ ተበላህ አምልጦኝ እኮ ነው ሀጂ የደበረ ፊታቸው በፈገግታ እያደመቁ አንቺ እብድ በይ ይሄ የህይወት ጉዳይ ነው። የጓደኛ ያደራ ነው። ድሮ ልጆቻችን ቃል ተገባብተን ነበር እና ልጆቹ ሲጋቡ ለልጄ እንዲሰጣት እናቱን ስትማት ቃል አስገብታዋለች እያሉ ወደ እኔ ለመምጣት ተነሱ። ምገባበት ጠፋኝ። ምን ይዋጠኝ? እየተንተባተብኩኝ ሀጂ ኢነብ ማለት ነው ብዬ በረጅሙ ተነፈስኩኝ። ወዲያውኑ ከአፌ ቅልብ አድርገው አዎ አሁን እኔ ጋር የላከው ለዚያ ነው። ልጁም ተስማምቷል። አሁን መተዋወቅ ነው የቀራቸው ብለው አጠገቤ መጡና ቁሞ ሀጂ ማታ ብዬ ገና ሲጀምር የት ነው ፈሪሆ በይስጭኝ አሁን ቤት እጄ ቤተሰቡንም ላማክር እያሉኝ እጃቸውን እየዘረጉ መጡ። ሀጂም መጣሁ ብለውኝ ወደ ውጭ ወጡ። አላህ ንጹህነቴን አይቶ ነው መሰለኝ ለግማሽ ሰዓት ያህል ደንበኞችን ላስተናግድ ሀጂ መኪና ውስጥ ገብተው ሄዱ። ይህ ሁሉ ሲሆን ሀጂን በመስኮት በኩል እያየኋቸው ነበር። ሀጂ በሄዱ ግማሽ ሰዓት አማር መጣ። አማርን አወቃችሁት? የሀጂ ልጆች ውስጥ ያላገባው እሱና ኢነብ ናቸው ያልኳቸው አማር ነው። አማር የዘመኑ የምንላቸው አይነት ወንድ ነው። ለሱ አራዳነት ማለት ፋሽን መከተል ነው። ሃይማኖተኛ ላይ ግን የሀጂ ልጅ ስለሆነ ነው መሰለኝ ፍንክች የለም። ክረምት ላይ ሀጂ ከሚስታቻቸው መሪም ጋራ ለሀጂ ለተከበረው የአላህ ቤት ለመጎብኘት ወደ ሳውዲ ሲሄዱ 23 ቀን ሙሉ ከነሱ ጋር ነበር የምናዝገው። ጠዋት 12 ሰዓት ከፍተን ማታ 3 ሰዓት ሲል በሀጂ መኪና እቤት አድርሶኝ ይመለስ ነበር። በመሃል አንድ ቀን ካየኝ ጀምሮ እንደወደደኝና ሊያገባኝ እንደሚፈልግ ነግሮኝ እንደማይሆን ነገርኩት። ከዛ ቀን ጀምሮ ምክንያት እየፈለገ ማክሮፍ እኔን ለሀጂ ማስጠቆር ስራዬ ብሎ ተያይዞታል። ዛሬም ገና ከመግባቱ የኛ ፈተነሽ ሙተሻል፣ ባንቺ ቤት እኔን ልታስይዥ ነበር የኛ አሪፍ ገገማ ብሎ ከፊት ለፊት ያለው ወንበር ላይ ተቀመጠ። ሲጀመር ደም ይፈልጣል። የሱ ንግግር ደግሞ ይበልጥ እያናደደኝ ያምሃል እንዴ እኔ በሀጂ የምቀልድ አንተ አረከኝ እንዴ ብዬ ማልቀስ ጀመርኩኝ። አማር ማልቀስን ሳይግራ እየተጋባ ከምርሽ ነው እንዴ እያለ አፈተተ። ኢንሻአላህ ክፍል 3 ይቀጥላል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ